በዓለም የታሪክ ማህደር ውስጥ በሚሊዮን የሚቆጠሩ ዜጎች በአንድ ቀን በአንድ ልብና ለአንድ ዓላማ ተሰልፈው የተፈጥሮ ሚዛንን ለመመለስ የተጋደሉበት ታላቅ ክስተት ታይቶ ያውቅ ይሆን? ኢትዮጵያ በታሪክ መዝገብ ላይ በድምቀት የጻፈችው አዲስ ድንቅ ታሪክስ ይህን አያረጋግጥም? ለመሆኑ የአንድ ጀንበር የአረንጓዴ አሻራ ንቅናቄ የሀገራችንን ኢኮኖሚያዊ፣ ማህበራዊና ጂኦፖለቲካዊ አቅጣጫዎች እንደገና ያሰመረ ነው ሲባል ምን ማለት ነው? ኢትዮጵያ በዓለም አቀፍ ደረጃ የአየር ንብረት ለውጥን በመቋቋም በኩል ያላት የፊት አብራሪነት ሚና በተግባር ያሳየችበት ሚስጥርስ ምንድን ነው? ለእነዚህ ጥያቄዎች ምላሽ ከጠበቃችሁ አብራችሁኝ ዝለቁ። የሰማይ ጠል ቧንቧዎቻችን ላይ ጎርፍ ሆኖ አይንደረደርም። ይልቁንም ሰርጎ ውስጥ ለውስጥ አፈራችንን ሲያረሰርስ ቆይቶ ከስር ምንጭ ሆኖ ይንፎለፎላል። ተፈጥሮ በሐሩር ቁጣ አይገላምጠንም። ይልቁኑ በለብታ አየር ጉንጮቻችንን እየደባበሰ ያቀማጥለናል። የተራቆተ ምድራችን ለብሶ በአረንጓዴ ጌጥ፣ በአበቦች ህብረ ቀለም፣ በእሸትና በፍሬ ተሸልሞ ይንቆጠቆጣል። ኢትዮጵያውያን ድሮም መለኛ ናቸው፣ ዛሬም መለው አልጠፋባቸውም ይባልልናል። አባቶቻችን በአድዋ ተራሮች ተጋድለው ለቅኝ ግዛት መፍትሄ እንደሆኑት ሁሉ ዛሬ ደግሞ እኛ ልጆቻቸው ዓለምን ለሚፈትነው የአየር ንብረት ለውጥ ፈተና መፍትሄ እንሆናለን። ይህ የአረንጓዴ አሻራ ትልማችን ነው። የአንድ ጀንበር የአረንጓዴ አሻራ ንቅናቄ በሀገራችን ማክሮ ኢኮኖሚ ውስጥ አዲስ የህይወት እስትንፋስ ዘርቷል። ብዛታቸው በፍጥነት እየጨመረ ያለው የችግኝ ማፍያ ጣቢያዎች በመቶ ሺዎች ለሚቆጠሩ ዜጎች የስራ ዕድል ፈጥረዋል። የተተከሉ ችግኞች የአፈር መሸርሸርን ገተው የከርሰ ምድር ውሃን እያጎለበቱ ለመስኖ ስራ ጽኑ የጀርባ አጥንት በመሆን ላይ ናቸው። አረንጓዴ አሻራ በፍራፍሬ ተክሎች መታጀቡ ከሌማት ትሩፋት እሳቤ ጋር በጥብቅ ትስስር ፈጥሯል። አቮካዶ፣ ማንጎ፣ አፕልና መሰል ፍራፍሬዎች የቤተሰብ የምግብ ፍጆታን ከመሸፈን አልፈው ለገበያ መቅረብ ጀምረዋል። ተረፈ ምርታቸውም ለእንስሳት መኖ ተጨማሪ አማራጭ ሆኗል። አበባ አብቃይ ዛፎች ለንቦች አለኝታ በመሆን ለማርና ሰም ምርትን እድገት የድርሻቸውን እያበረከቱ ነው። ከኢኮኖሚ ባሻገር ይህ ንቅናቄ በዘመናዊ ታሪካችን ትልቁ የማህበራዊ ትስስር መድረክ ሆኖ ተመዝግቧል። አረንጓዴ አሻራ በተለይም የአንድ ጀንበር የተከላ መርሃ ግብር ኢትዮጵያውያን በአንድ ሀገራዊ መንፈስ ለተመሳሳይ ዓላማ የሚሰለፉበት ልዩ ሀገራዊ መድረክ ሆኗል። ታዳጊዎችም ተፈጥሮን የመንከባከብ ባህልን ከተግባር እየቀሰሙ መሆኑ ሌላኛው የአረንጓዴ አሻራ ያጎናጸፈን ጸጋ ነው። በዚህ ታሪካዊ ዘመቻ አማካኝነት እንደ ዋንዛ፣ ጽድ፣ ኮሶና ዝግባ ያሉ ሀገር በቀል ዛፎች ከክስመት ስጋት ወጥተው ዳግም ህይወትን አግኝተዋል። በመጥፋት ላይ የነበሩ እጽዋትና እንስሳት ዝርያዎች ወደ መኖሪያቸው ሲመለሱ ወበቅ ቀንሷል፣ የካርበን ልቀትም ተመጥኗል። ከዛፍ ጥላ ከሰው ደጋ ያሳጣችሁ እንዲሉ እነዚህ ዛፎች ለአፈራችንና ለህይወታችን ታላቅ ከለላ ሆነዋል። ኢትዮጵያ በአረንጓዴ አሻራ እንደ ፓሪሱ የአየር ንብረት ስምምነት ያሉ ዓለም አቀፍ ቃሎችን በወረቀት ሳይሆን መሬት በማውረድ በተግባር አሳይታለች። የተባበሩት መንግስታት ድርጅትና የዓለም ባንክ ይህንን ታላቅ ጥረት ለዓለም አርአያ የሚሆን ተግባር ሲሉ አድንቀውታል። ዋናው ድንቅ እውነት ግን ኢትዮጵያ ይህንን ያከናወነችው ከውጭ እጅ ሳትጠብቅ በራሷ ህዝባዊ አቅም መሆኑ ነው። ይህም በዓለም መድረክ ላይ ያላትን የሞራልና የፖለቲካ ልዕልና ከፍ አድርጎታል። በዚህም አረንጓዴ ዲፕሎማሲ አብቦ ድንበር ተሻግሮ የቀጠናውን ጂኦፖለቲካዊ መልክዓ ምድር በአዲስ መልክ ቀርጾታል። ለጎረቤት ሀገራት በሚሊዮን የሚቆጠሩ ችግኞችን ማጋራትና ድንበር አካባቢዎች አብሮ የመትከል ባህል መፈጠሩ የጋራ ተፋሰሶችን በመጠበቅ የታችኞቹን ሀገራት ግድቦች ከደለል የመታደግ ጥረት ተደርጎ ይወሰዳል። በዚህም በምስራቅ አፍሪካ አዲስ የሰላምና የትብብር ምዕራፍ ተከፍቷል። የኢትዮጵያ የአንድ ጀንበር የአረንጓዴ አሻራ ንቅናቄ የሀገራችንን ሉዓላዊነት፣ የኢኮኖሚ ጽናትና የስነ ምህዳር ደህንነት በአንድ ላይ ያረጋገጠ ታላቅ ሀገራዊ ፕሮጀክት ነው። ዛሬ የተከልነው ችግኝ ለነገዋ ኢትዮጵያ የምናወርሰው አረንጓዴ አክሊል ነው። ይህ ታሪካዊ እውነት ሀገራችን በሁሉም ዘርፍ ለምታደርገው የብልጽግና ጉዞ ትልቁ ማረጋገጫ ሆኖ ይኖራል።